ሆስፒስ የሚባሉ ቦታዎች አሉ። ሆስፒሶች ማለት ሆስፒታሎች ክራውድድ እንዳይሆኑ ተስፋ የሌላቸው ሰዎች እንደሚሞቱ እርግጠኛ የሆንሽባቸውን ሰዎች የምታስቀምጭበት ቦታ ነው። ስለዚህ ከሆስፒታል ተስፋ የሌላቸው 3 ወር የቀራቸው 6 ወር የቀራቸው 1 ወር የቀራቸው ሰዎች ወደ ሆስፒስ ይሄዳሉ። እነዚህ ሰዎች ጋር የሚሰሩ ነርሶች አሉ። አሁን ነርሶቹ ጥናት አጠኑ። ጥናታቸው ምንድነው? እነዚህ ሊሞቱ 1 ወር 2 ወር የቀራቸውን ሰዎች አንድ ጥያቄ ጠይቋቸዋል። የሚጠይቋቸው ጥያቄ ምንድነው? ምን ይጸጽትሻል? በህይወት ዘመን ምን ሪግሬት አለ? ባደርገው ኖሮ እንዲህ በሆን ኖሮ የምትሉት ነገር ምንድነው ብሎ ጠይቋቸው። ከዛ ያንን ነግሯቸዋል። ያን የነገሩትን በጥናት አውጥተው ሰጥተውናል። አሁን እኛ እሱን ነግርሽና እነሱ እዛ ህይወታቸው መጨረሻ ላይ ያሉ የተጸጸቱባቸውን ነገሮች እኛ እንዳንጸጸትባቸው ከነሱ እንማራለን ማለት ነው። ብልህ ከሰው ስለሚማር አንደኛ ያሉት በጣም ይጸጽተኛል ያሉት ነገር ደስተኛ አልነበርኩም። I was not happy። ህይወቴን ኢንጆይ አላረኩትም። እንዲህ ሊያልቅ እንዲህ ልጨርሰው እንዲህ ዞር ብዬ ሳይ ህይወቴን ደስተኛ አልነበርኩም፣ ኢንጆይ አላረኩትም ህይወቴን የሚል ጸጸት ነው ያላቸው። አሁን የሚመለከቱን ሰዎች በአጠቃላይ ግን ጀነራል ፕሪንሲፕል ነው የምናወራው። ምን ያህል ህይወታችን ኢንጆይ እናደርገዋለን? በየቀኑ ማን ነው ደስተኛ? ህይወቱን ኢንጆይ የሚያደርግ ማን ነው? አሁን ተመልከች፣ ደስተኛ ለመሆን አንዱ ማይንድፉል መሆን አለብሽ። ማይንድፉልነስ በጣም ያስፈልጋል። ሽሮዋን ስበላት አጣጥሜ ጣዕሙን አጣጥሜ ኢንጆይ ያርገት ነው መሆን ያለበት። እያንዳንዷን ካፕ ኦፍ ኮፊ እያንዳንዷን ቡና ስጠጣት ጣዕሟን አጣጥሜ ነው መጠጣት ያለብኝ። you don't have to be rich ህይወትሽን ኢንጆይ ለማድረግ ባለው ነገር በየቀኑ የህይወትን ኢንጆይ የማድረግ በህይወት ደስተኛነትን መለማመድ በጣም ያስፈልጋል። ቀጠሮ ግን ከሰጠን እንዲህ ሲሆንልኝ ደስተኛ ሆናለሁ፣ መኪና ስገዛ ደስተኛ ሆናለሁ፣ አሜሪካ ሲሄድ ደስተኛ ሆናለሁ፣ ሳገባ ስወልድ ደስተኛ ሆናለሁ ብለን ከጠበቅን መቼም ደስተኛ ነው። ሲመጣ ያ ነገር ሲሆን ሌላ ነገር ይጎደላል። ሁሉ ጊዜ ይጎደል ነገር አለ። ይሄ ሲስተካከል ያ ያስተካከል ያ። ስለዚህ ውሳኔ ያስፈልጋል። አሁን እነሱ ኢንጆይ አላረኩም ብለው የሚጸጸቱ ከሆነ እኛ ምን ማድረግ አለብን? ህይወታችንን ኢንጆይ ማድረግ በትናንሿ ነገር ማይንድፉል ሆነን እያንዳንዷን ነገር ኢንጆይ ማድረግ እና ደስታን መፍጠር ነው ያለብን። አሁን ያልሽው ነው። ደስታ ከየትም አይመጣም፣ ወይ ከሰማይ ከእግዚአብሔር ነው የሚመጣው። I have to create it። እኔ ወስኜ ደስታን ልንፈጥረው እንችላለን። ጌስታልት ቴራፒ ይባላል። ጌስታልት ቴራፒ ጌስታልት ጀርመናዊ ነው እና እሱ ምን ይላል? ሰዎች ደስተኛ እንዳይሆኑ ከሚያደርጋቸው ነገሮች አንዱ ያልተዘጉ ሆሎች አሉ፣ ሉፕ ሆሎች አሉ በህይወታቸው ክሎዥር ያላገኙ ግጣም ያላገኙ የህይወት ምዕራፎች አሉ። እነሱን ዝጓቸው፣ ሰላም ታገኛላችሁ ነው የሚለው። አሁን ምንድነው? ቀጠሮ አትያዙ ደስተኛ ለመሆን። አሁን ግሬትፉል ሆኑ፣ ባላችሁ ነገር ባለችው ነገር ደስተኛ ሁኑ። የገንዘብ እጥረት ሊኖር ይችላል፣ ቤቱ ላይ መች ይችላል። ደስታን ፍጠሩት፣ ኢንጆይ ማድረግን ፍጠሩት። ይሄ ሀገራዊ ሀዘናችን ሲመጡ እንደሱ እንዳለ ሆኖ ግን ኤቭሪዴይ እያንዳንዷን ቀን ኢንጆይ ለማድረግ ከወሰንን ከዛ ኢንጆይ እናደርገዋለን። ምን ህይወታችን ጣፋጭ ይሆናል። ሁለተኛው ጸጸታቸው ከቤተሰቤ ጋር ጊዜ አላሳለፍኩም። ምን ነው ከእናቴ ጋር ቁጭ ባወራት ኖሮ፣ ምን ነው ከአባቴ ጋር ባወራ ኖሮ፣ ለልጆች ጊዜ አልሰጠኋቸውም። ኮሚቴ ስብሰባ ምን እዛ ጋር ስል ለልጆች ጊዜ አልሰጠኋቸውም። የሚቆጨኝ ነገር ለልጆቼ ጊዜ አለመስጠቴ ይቆጨኛል፣ ለቤተሰቤ ጊዜ አለመስጠቴ ይቆጨኛል ይላል። ለምሳሌ ልጆች ያላቸው ሰዎች ይኖራሉ። የማይረባ ስብሰባ ላይ ሲሰበሰቡ አያመሹ ነው የሚመጡት። ብዙ ጊዜ ቤታቸው ልጆቻቸው ሲያድጉ አያውቋቸውም። ካደጉ በኋላ ሪሌሽንሺፕ ከልጆቻቸው ጋር ለመስራት ሲሞክሩ ይስተውለት ጌት ያውቃል። አንተ ማታ ከተኙ በኋላ ነው የምትመጣው። ብዙዎቹ ኤክስኪውዛቸው እሱ ነው። ለልጄ ነው ብዬ ይላሉ።
በጣም ትራቭል ያደርጋሉ፣ የሉም ቤት ውስጥ። ልጆቹ ከተኙ በኋላ ነው የሚመጡት። ምናልባት ጠዋት ሲነሳ ሃይ ምናምን ተባብለው ይወጣሉ። ልጆቹም ወደ ትምህርት ቤት ይሄዳሉ። ግን እሱ ልክ አይደለም። ሲያድጉ ያጧቸዋል። ምንም ከገንዘቡ ይልቅ የሚሰጧቸው ፍቅር ነው የሚበልጠው፣ የሚሰጧቸው ጊዜ ነው የሚበልጠው። ግን ልጆች ብቻ አይደለም፣ ወንድም እህቶችሽን እንጆ ያርጋቸው። እኔ በጣም እንደው ቤተሰቦችን እንደው በጣም እንደው መለመን የምፈልገው ነገር አለ። እንደው ታውቂያለሽ፣ የሚቀያየሙት ነገር እህት ከእህት ጋር ተቀያይመው አይነጋገሩ ፎር ይርስ። ወንድምና እህት ተጣልተው ለአመታት አይገናኙም፣ ለአመታት አይነጋገሩም። መጨረሻው ላይ ሲደርስ ይቆጭሻል። ልክ የሆነ ትልቅ ነገር እንደተፈጠረ በኋላ እኮ ስትጠይቂያቸው እኮ በጣም ሲል የሆነ ምክንያት ነው። እንዲያርገኝ ነውና በፍጹም እህትሽን አትቀይሚያት፣ ታረቂያት። ወንድምህን እህትህን ታረቅ። ፋሚሊ ውስጥ ይሄ መቀያየም ማለት ቂም ይዞ ምናምን መቀመጥ የሚባል ነገር እሱ ማስወገድ አለባቸውና ፋሚሊ ጊዜ ነው። በወንድም ጋር እንደዚህ ፋሚሊ ጊዜ ውሰዱ። ቤተሰብ ተሰብሰቡና የሆነች ቀይ ወጥ ሰርታችሁ ምናምን እንደዚህ አድርጉና ሳቁ፣ ተጫወቱ፣ ኢንጆይ አድርጉት። ፋሚሊ ኢንጆይ ማድረግ። እናት አዛውንት እናት ትኖራለች፣ በግድ ነው ሄደው የሚጠይቋት። አዛውንት አባት ይኖራሉ፣ በግድ ነው ሄደው የሚጠይቀው። ሂድና ከእናትህ ጋር ቁጭ ብለህ አውራ፣ ከእናትሽ ጋር ቁጭ ብለሽ አውሪ። እና ፋሚሊ እነዚህ ሰዎች አሁን የቆጫቸው ምንድነው? ከልጆቼ ጋር ጊዜ ያልወሰድኩ። አባቴ ሲለምነኝ እናቴ ቪዚት አድርገኝ እያለች፣ ጥናቱ የተጠናው አሜሪካን ሀገር፣ እናቴ ቪዚት አድርገኝ እያለች ስትለምነኝ እናቴን ሄጄ አላዋራትም ነበር። ምን አለበት ጊዜ ብሰጣት ኖሮ ለእናቴ፣ ምን አለ ለእህት ወንድሞቼ ጊዜ ብሰጣቸው ኖሮ የሚል ነው እንዲህ ህይወት ሊያልፍ። ስለዚህ ሁለተኛው ይሄ ነው። ሶስተኛው ስሜቴን አልገለጥኩም። ሰዎችን እየወደድኳቸው እንደምወዳቸው አልነገርኳቸው። ታንኪዩ አላልኳቸውም፣ አላመሰገንኳቸው። በህይወቴ ማመስገን የነበረብኝን ሰዎች አልነገርኳቸው። የምወዳቸውን ሰዎች እወድሃለሁ፣ እወድሻለሁ ብዬ ስሜቴን አልተናገርኩም። ዝም ብዬ ሪዘርቭድ ሆኜ በቃ ክብሬን ጠብቄ ፍቅሬን ሳልገልጽ ነው እዚህ ጋር የደረስኩት ይላሉ። ፊሊንግን ማውጣትና መናገር ያስፈልጋል። በትክክለኛው መንገድ አፕሪሼት ማድረግ፣ እወድሃለሁ፣ ጥሩ ነገር አለ ላንተ፣ አደንቅሃለሁ፣ በዚህ ነገር በምታረገው ነገር ደስ ይለኛል፣ አክብሮት አለኝ፣ ሪስፔክት ዩ፣ እወድሃለሁ፣ አከብርሃለሁ መባባል። ቤተሰብ ውስጥም ለመናገር እንፈራለን። አሁን በቃ ወንዶች በተለይ እንደዚህ ኮስታራ ሆነን በጣም ነው የምንኮሳተርባቸው ልጆቹ ላይ። በጣም አጎት ሆኝና የእህት ልጅ ያጎት ልጅ ላይ የእህት ልጅ የወንድም ልጅ ላይ ኩስትር ትምህርት እንዴት ነው? እንዴት እያረክ ነው? እንዴት አረክ ምናምን እንላቸዋለን። እንዴ ፍቅር ስጣቸው፣ እቀፋት፣ እንደምትወዳት ንገራት፣ ናጠራውና እንደዚህ አቅፈህ ጎበዝ ልጅ ኢንካሬጅ አድርገው። የትምህርት ቤቱን መክፈል ብቻውን ህይወት አይሆንም። አሁን እዛ ጋር ምን እያሰበ ነው እሱ? ትምህርት ቤቱን መከፍልለት እኔ ነኝ፣ ዩኒፎርም ገዛለት እኔ ነኝ፣ ትምህርት ጥሩ ነው ምናምን። but we are too serious። ግን እነዚህ ልጆች ጠርቶ ፍቅርን ማስተማር፣ እንደምትወጃቸው ስትነግሪያቸው እወድሃለሁ እወድሻለሁ ማለትን መለማመድ አለብን። እናቴ እወድሻለሁ አንልም፣ በተለይ ወንዶች አንልም። እናቴ እወድሻለሁ ብሎ እናትን መሳም፣ አክብሮታችንን፣ ፍቅራችንን፣ ምስጋናችንን መግለጥ፣ ባለውለታዬ ነህ አንተ፣ እንዲህ አድርገህልኛል፣ እንዲህ ሆኗል ብሎ ውለታን መግለጽና ስሜትን መግለጽ በጣም አስፈላጊ። እኔ አሁን እለማመደዋለሁ እና መለመድ አለበት ይሄ። ለዚህ ይቆጭሻል በኋላ። እናቴ እኮ ወይ እናት ቀድማ ትሞታለች አይደል? ሳልነግራት ነው እኮ የሞተችው። እናቴ እንደምወዳት ሳልነግራት ነው የሞተችው። ፍቅሬን የምገልጽበት በቃላት ብቻ አይደለም። ፍቅሬን የምገልጽበት ነገር አንድ ጋቢ ገዝቼ አምጥቼ ደስ የሚላትን ነገር ጋቢ ገዝቼ አምጥቼ ሰጥቻት ደስታዋን ማየት አልቻልኩም። ፍቅር በቃላት ብቻ አይደለም። ደስ የሚለውን ነገር ገዝቼ አባቴ አምጥቼለት እንደምወደው ነግሬው አላውቅም። and he's gone now የለም ቆጨል። ይሄ በጣም ሀብታም መሆን አይጠይቅም እንደዚህ አይነት ነገር ለማድረግ። እናት የምትወዳትን ነገር የምትወዳትን ቡና አምጥቶ
አምጥተሽ ከዛ ሰተሻት ዘች ተቆልቶ ምናምን ደስ እንዲላት ማረክ አባት ደስ እንደሚለው በትንሹ ነገር ግን በቃ ሲሪየስ ነን፣ በጣም ኮስታሮች ነን። ሰላም ሰላም፣ ደህና ነሽ? ደህና። እንዴት ነህ? ደህና። ወንድሞቻችን ወንድም ለወንድም ሲያወራ ይተሻል። እንዴት ነህ? ደህና ነህ? ሰላም። that's too serious። ትንሽ ሪላክስ አድርግ፣ ፊትህን ትንሽ ፈካ አድርገው። ያን ያህል መኮሳተር አያስፈልግም ህይወት ላይ